ሰላም ጤና ይስጥልኝ ውድ የበኩር አካዳሚ ቤተሰቦች እንዴት አላችሁ? ዋው 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 በጣም ዛሬ እንግዲህ ያው ከብዙ መጥፋት በኋላ ዛሬ ተከስቻለሁ ማለት ነው። እንግዲህ በተለያዩ ምክንያቶች ጠፍቼ ነበረ። እንግዲህ ያው ይቅርታ የሚያስብሉ መጥፋቶች አይደሉም፣ ከባድ አጋጣሚዎች ስለሆነ ሊያስጠፉኝ የቻሉ። ኦኬ ዛሬ ግን በአዲስ መንፈስ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ እንኳን ደህና መጣህ ብላችሁ ተቀበሉ። ቪዲዮ ተሰርቶላችኋል። እንግዲህ እንደሚከተለው በደንብ ተከታተሉኝ ማለት ነው። እስከመጨረሻው አድምጡት። እንደተለመደው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጉልበት ስጡት። ለእናንተው ቻናል ነው፣ ለእናንተው ሀብት ነው። እናንተ ናቸው የምትማሩበት። አበረታቱት። በቀጥታ መማር ለምትፈልጉ እዚህ ጋር ስልክ ቁጥሬ አለላችሁ። በዋትሳፕ፣ በቴሌግራም፣ በኢሞ ደውላችሁ መማር ትችላላችሁ። የትኛውም ቦታ ላይ ሆናችሁ በየትኛውም ሰዓት፣ ጊዜ፣ ቦታ አይገድበውም። ወደ ትምህርታችን እንገባለን። ዛሬ ደግሞ የፊደል፣ የቃላት፣ የሐረግና የአረፍተ ነገር ልዩነት ወይንም ደግሞ ምንድናቸው የሚሉትን ላስረዳችሁ ይዤ ፊደላትን፣ ቃላትን፣ ሐረግን፣ አረፍተ ነገርን ይዤላችሁ መጥቻለሁ ማለት ነው። እነዚህን እስከ መጨረሻው ድረስ በደንብ ተከታተሉኝ ማለት ነው። ኦኬ እንግዲህ ከላይ የምትመለከቷቸው ይቅርታ፣ እዚህ ጋር ከላይ የምትመለከቷቸው ፊደላት ናቸው። ማን ማን ናቸው? ሀ፣ ለ፣ መ፣ ሰ፣ ረ፣ ሸ እነዚህ ፊደላት ናቸው ማለት ነው። እነዚህ ብቻ አይደሉም ፊደላት፣ በነገራችን ላይ እዚህ ጋር እያንዳንዱ የምንጽፍባቸው ፊደላት ናቸው ሁሉም ማለት ነው። አማርኛ ላይ 34 ፊደል አለ። ከነ ቅጥያቸው ስንት ይሆናሉ? ወደ 300 ምናምን የሚሆኑ በሙሉ ፊደል ይባላል። አንዷ በተናጠል ለማለት ነው ይቺ እንጂ እነዚህ ጋር ያሉት ብቻ ናቸው ፊደላት ማለት አይደለም። ይቺ አንዷ ብቻዋን ፊደል ትባላለች። ወይም ለምሳሌ አሁን ከዚህ ቃል ውስጥ ይቺ አንዷ ብቻዋን ፊደል ትባላለች። ይቺኛው ብቻዋን ደግሞ ፊደል ትባላለች። ይቺ ደግሞ አንድ ፊደል ትባላለች። ለምሳሌ አሁን ከዚህኛው ቃል ውስጥ 3 ፊደል አለ ማለት ነው። ስለዚህ ፊደል ማለት ይሄ ነው ማለት ነው። እሺ ቃል ማለት ደግሞ አንድ የምናወጣው የምንናገረው ወይንም ደግሞ የምንጠራው ነገር ቃል ይባላል። ስምም ከሆነ ቃል ይባላል። ወይም ሂድ ካልን ይሄ አንድ ቃል ነው። ና ካልንም አንድ ቃል ነው። በላ ካልንም አንድ ቃል ነው። እዚህ ጋር አሉ ማለት ነው። እነዚህ ይሄ፣ ይቺ፣ 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 ይቺ እነዚህ ቃል ናቸው ማለት ነው። እንግዲህ ቃሎች ባለ 2 ፊደል አለ፣ ባለ 3 ፊደል አለ፣ ባለ 4 ፊደል አለ፣ ባለ 5 ፊደል አለ፣ ባለ 6 ፊደልም አለ፣ ረጃጅም ቃልም አለ፣ አጭር ቃልም አለ። ይሄ ቃል ነው። ለምሳሌ ይሄ ምን ይላል? አ ዳ ም እነዚህ 3 አ ዳ ም የሚሉ 3 ፊደሎች ተጣምረው አዳም የሚለውን ይሄ አንድ ቃል ነው። አዳም የሚለውን ቃል ይሰጡናል። ይሄ ቃል ይባላል ማለት ነው። አዳም ይላል። ይሄ ባለ 3 ፊደል ቃል ይባላል። ይሄስ ሀ ሴ ት ሀ ሴ ት ሀሴት ይላል። ይሄም ባለ 3 ፊደል አንድ ቃል ይባላል። ይሄም ቃል ይባላል ማለት ነው። እሺ ይሄ ደግሞ ና ፍ ቆ ት ና ፍ ቆ ት ይልና ናፍቆት ይልና ናፍቆት የሚል ይሄም አንድ ቃል ነው ማለት ነው። ስለዚህ ናፍቆት ይላል። 1 2 3 4 ይሄ ባለ 3 ባለ 4 ሆሄ ወይንም ባለ 3 ባለ 4 ፊደል ቃል ይባላል ማለት ነው። ሆሄ ወይንም ፊደል አንድ ነው ማለት ነው። ትርጉሙ አንድ ነው፣ ሆሄ ወይንም ፊደል። ስለዚህ ባለ 4 ሆሄ ወይንም ባለ 4 ፊደል ቃል ይባላል ማለት ነው። ናፍቆት ይላል። ከዚህ ጋር ወርቅ ይላል። ወርቅ 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 ይሄ ባለ 3 ፊደል ቃል ነው። ፀሐይ 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 ይላል። ይሄም ባለ 3 ፊደል ቃል ነው ማለት ነው። ኦኬ ከዛ ይሄ ደግሞ ምንድነው የሚለው? ቆንጆ 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 ይላል። ይሄም ቆንጆ የሚለው ይሄም ቃል ነው ማለት ነው። እሺ
ይሄ ደግሞ እዚህ ጋር ማር ይላል። ማር ይላል። ይሄም ባለ 2 ፊደል ቃል ይባላል። እንግዲህ እነዚህ ሁሉ ቃል ናቸው። እዚህ ጋር ይሄም እዚህ ጋር የምታዩት ተመቸሽኝ የሚለው ይሄም አንድ ቃል ነው ማለት ነው። ተመቸሽኝ ረጅም ነው። 1 2 3 4 5 ባለ 5 ሆሄ ቃል ነው። አንድ ቃል ነው ተመቸሽኝ ይላል። እንግዲህ ይሄም ቃል ነው፣ ይቺም ቃል ናት። ይሄም ቃል ነው፣ ይሄም ቃል ነው። ቃል ይባላሉ ማለት ነው። አንዴ የምንናገረው የምናወጣው ነገር ማለት ነው። እሺ ተመቸሽኝ ይላል። ከዛ ደግሞ ደውልልኝ ይላል። ይሄም አንድ ቃል ነው። ደውልልኝ አንድ ቃል ብቻ ነው ያወጣን። በቃ ደውልልኝ የሚል ቃል ብቻ ነው ያወጣን ማለት ነው። ኦኬ ይሄም ቃል ይባላል ማለት። ስለዚህ ቃላት ማለት እነዚህ ናቸው ያሳየኋቸው። አሁን ከዚህ ጀምሮ እስከዚህ ያነበብኩላችሁ እነዚህ ቃል ይባላሉ። ቃል ከሚለው ቀጥሎ ወደ ምን እንሄዳለን? ሀረግ ወደሚባል እንሄዳለን። ሀረግ ማለት ደግሞ እዚህ ጋር የምታዩቸው እነዚህ በሰማያዊ ከለር ያሉት እነዚህ ሀረግ ናቸው። ሀረግ ምን ማለት ነው? ሀረግ ደግሞ ከቃላት በላይ ይሆናሉ። ለምሳሌ 2 ቃል ወይንም 3 ቃል ያላቸው የሆኑና ሙሉ መልእክት የማያስተላልፉ ሲሆኑ፣ ሙሉ መልእክት የሚያስተላልፍ ከሆነ አረፍተ ነገር ነው የሚባለው። ይሄ ግን ከአረፍተ ነገር ዝቅ ይልና ከቃላት ከፍ ይላል። ለምሳሌ እዚህ ጋር የኔ ማር ይላል። የኔ ማር ይልና ቆመ። ይሄ ምንድነው? ሀረግ ነው። የኔ ማር ምን ወይ ወድሻለሁ ወይ ቶሎ ነይ ወይ የሆነ ቢል ኑሮ አረፍተ ነገር ይሆን ነበር። ግን እዚህ ጋር የኔ ማር ይላል የሆነ መልእክት ሙሉ መልእክት አላስተላለፍም ማለት ነው። ስለዚህ ይሄ ምንድነው? ሀረግ ይባላል ማለት ነው። እንግዲህ እዚህ ጋር ወይ እንድትለው ወይ የሆነ ነገር እንዲል ይፈልጋል። ግን ሙሉ መልእክት የለውም። የኔ ማር ብቻ ብሎ ነው የቆመ። ስለዚህ ይሄ ሙሉ መልእክት ስለማያስተላልፍ ሀረግ ይባላል። እንግዲህ ከቃላት ከፍ ብሎ በኦርደር ነው የመጣሁላችሁ። መጀመሪያ ፊደል ወይንም ሆሄ፣ ከዛ ቃል፣ ከቃላት ደግሞ ሀረግ። ይቺ የኔ የምትለው አንድ ቃል ናት። ማር የምትለው አንድ ቃል ናት። 2 ቃል ናቸው። ከቃል በላይ ነው ማለት ነው። 2 ቃል ነው የያዘው። ይሄ ሀረግ ይባላል ማለት ነው። ከዛስ ምን ይላል? በሰላም ነው። በሰላም ነው ምን? በሰላም ነው ምን? የቀረሽ ወይንም የቀረህ፣ የመጣህ፣ እንደዚህ ሆነ ሙሉ መልእክት የለውም። በሰላም ነው ብሎ ነው የቆመ። ይሄም ሀረግ ይባላል። በሰላም ነው። ኦኬ እሺ ይቀጥልና አሁንም የት ልትሄጅ ነው የሚል ቢሆን አሁን ይሄ አረፍተ ነገር ይሆን ነበር። ግን የት ልትሄጅ ብሎ ነው የቆመ። ይሄም ሀረግ ይባላል ማለት ነው። የት ልትሄጅ ይላል ማለት ነው። ይህም ሀረግ ይባላል። እንግዲህ በአማርኛ እንትን ውስጥ የሚካተቱ ናቸው። ንባብ ውስጥ ማለት ከየት ጀምረን ከየት እስከምናውቁ። በነገራችን ላይ ከአረፍተ ነገር በላይ ምንባብ ወይንም አንቀጽ የሚባል ነገር አለ ማለት እሱ ያው ከዚህም በኋላ የምናየው ነገር ነው። ማለቴ አረፍተ ነገሩን ካነበብነው በኋላ አንቀጽ ማለት ይህ መጽሐፍ ላይ የምናነበው በብዛት ተጽፎ የምናገኘው ነገር እሱ 2 አንቀጽ 3 አንቀጽ እያለ ይሄዳል። ያው እሱ ቪዲዮ ለመስራት አስቸጋሪ ስለሆነ ነው ያልሰራሁላችሁ። እስከ አረፍተ ነገር ሰርቼ ያቆምኩት ማለት ነው። ኦኬ ከዛ ምን ይላል? ምን ማለት ነው አላለም። ምን ማለት ብሎ ቆመ። ስለዚህ ይሄም አረፍተ ነገር ማለት ሀረግ ይባላል ማለት ነው። ለምን? ሙሉ ሀሳብ ስላላስተላለፈ። ምን ማለት ኦኬ ብሎ ይቆማል ማለት ነው። እሺ ወደ አረፍተ ነገር እንሂድ። ወደ አረፍተ ነገር ስንሄድ ኦኬ ወደ አረፍተ ነገር ስንሄድ እሺ የት እንጀምራለን? እሺ ኦኬ ከዚህ ጋር ወደ አረፍተ ነገር ገብተናል ማለት ነው።
ወደ አረፍተ ነገር ስንገባ አረፍተ ነገር ማለት እንግዲህ ሙሉ ሀሳብ የሚያስተላልፍ ነው። ግን አሁን አረፍተ ነገር ትእዛዛዊ አረፍተ ነገር ወይንም ደግሞ አትታዊ አረፍተ ነገር መጠይቃዊ አረፍተ ነገር ምናምን የሚባሉ ነገሮች አሉ። እና እነዚህ ያው ስርዓተ ነጥብ አላቸው የምንለይባቸው እነዚህን ነገሮች ሶስቱን ያልኳችሁ የምንለይባቸው አረፍተ ነገር ስርዓተ ነጥብ አላቸው። እና አድናቆት ያላቸው ምናምን እነሱንም በዛው ጥያቄ ማለቴ ስርዓተ ነጥብ እያደረጉ ሰርቼላችኋለሁ። ኦኬ ከዛ ምን ይላል እዚህ ጋ አሁን አረፍተ ነገሩ ተነሽ ገበያ እንሂድ ለማለት ነው። ብሎ ነው የቆመው። ሶሪ እንግዲህ ድ መጨመር ነበረባት። እንግዲህ ተነሽ ገበያ እንሂድ። ይሄ ትእዛዛዊ አረፍተ ነገር እያዘዘ ነው ማለት ነው። ትእዛዛዊ አረፍተ ነገር ነው። ተነሽ ገበያ እንሂድ ይላል ማለት ነው። እሺ ከዛ ምን ይላል? እናቴ ምንድነው እዚህ ጋር 4 ነጥብ ነው ያስቀመጡት። ለምን ድምድም ያለ ነው። ስለዚህ አድናቆትም የለውም ወይም ትእዛዝም አይደለም። የተቋጨ ነገር ስለሆነ 4 ነጥብ የሚያስፈልገው ለተቋጨ አረፍተ ነገር ወይም ደግሞ ላበቃ አረፍተ ነገር ስለሚል 4 ነጥብ ነው የተጠቀሙት ማለት ነው። ከዛ ምን ይላል? እናቴ ዛሬ ትመጣለች። እናቴ ዛሬ ትመጣለች። እናቴ ዛሬ ትመጣለች። ይሄም ያው ሀተታዊ ይባላል። ትእዛዝም አይደለም ወይም መጠይቅም አይደለም። መምጣቷን የነገረው ስለዚህ 4 ነጥብ ነው የሚያስፈልገው። ሀተታዊ አረፍተ ነገር ይባላል። እናቴ ዛሬ ትመጣለች 4 ነጥብ አስቀምጡ ማለት ነው። ኦኬ ከዛ ቀጥሎ ያለው አረፍተ ነገር ጓደኛሽ ደውሎ ነበር። ጓደኛሽ ደውሎ ነበር። ይሄ ጥያቄ ነው። ጓደኛሽ ደውሎ ነበር። ከዛ ምን ይሆናል ጥያቄው? መጠይቅ ይሆናል ማለት ነው። አረፍተ ነገሩ መጠይቃዊ ስለሚሆን ጥያቄ ምልክትን አስቀመጠው ማለት ነው። ለምን መልስ ይፈልጋል። ጓደኛሽ ደውሎ ነበር ወይ ደውሏል ወይ አልደውሎም የሚል መልስ ስለሚያስፈልገው ጓደኛሽ ደውሎ ነበር የሚል ጥያቄ ምልክት አለው ማለት ነው። ኦኬ ቀጥሎ አድናቆት ያለው ወይንም ደግሞ የመገረም አረፍተ ነገር እሰራላችኋለሁ ማለት ነው። እሱ የሚያስፈልገውን ስርዓተ ነጥብ እናየዋለን። ዋው ይላል። ይሄ ቃል አጋኖ ይባላል። ስርዓተ ነጥብ ቃል አጋኖ ትጠቀማላችሁ። ዋው ይሄ መደነቅ መገረም አይነት ወይንም መመሰጥ ስለሆነ ይሄ ቃል አጋኖ ትጠቀማላችሁ። ዋው እንዴት ያምራል። ዋው እንዴት ያምራል። እዚጋም ቃል አጋኖን ተጠቀምን ማለት ነው። ዋው እንዴት ያምራል ይላል። እሺ ከዛ በመቀጠል በጣም ይላል። በጣም ቆንጆ ነው። በጣም ቆንጆ ነው። በጣም ቆንጆ ነው። ይሄም ያው አድናቆት አይደለ ማድነቅ ስለሆነ ይሄም ያው በምናደንቅም ሰዓት ቃል አጋኖ ነው የምንጠቀመው። ቃል አጋኖ ነው እዚህ ጋር አስገባሁላችሁ ማለት ነው። በጣም ቆንጆ ነው የሚል ቃል አጋኖ እንትን አስገብቼላችኋለሁ። ኦኬ እንግዲህ የዛሬ ቪዲዮ ይሄን ይመስላል። እንደተማራችሁበት ተስፋ አድርጋለሁ። በሌላ ቪዲዮ እንገናኛለን። ቸርን ሰንብት። ሰላም